እንግዲህ የመንግስት ሰራተኞች ቬሪፊኬሽን ዋና ዓላማው መንግስት ሰራተኛው አጠቃላይ ያለውን የሰው ሀብት ለማወቅ ይህን ያለውን የሰው ሀብት ለማስተዳደር እና በአግባቡ ለመምራት የተፈለገበት ሁኔታ ነው ያለው። እንግዲህ የመንግስት ሰራተኞች ቬሪፊኬሽን ዋና ዓላማው መንግስት ሰራተኛው ያለውን የሰው ሀብት ለማወቅ ይህን ያለውን የሰው ሀብት ለማስተዳደር እና በአግባቡ ለመምራት የተፈለገበት ሁኔታ ነው ያለው። ስለዚህ ይህን መሰረት በማድረግ ከዚህ አስፈላጊነት በመነሳት አጠቃላይ የሰራተኛ ቬሪፊኬሽን ስራ እየተሰራ ነው ያለው። ይህ ቬሪፊኬሽን ስራው እንግዲህ የሚያስፈልጉ ዋና መረጃዎች አሉ። የመጀመሪያው ከሰራተኛው ፋይዳ መታወቂያ እንዲያወጣ ይደረጋል። በዚህ ፋይዳ መታወቂያ መሰረት ሰራተኛው ቬሪፋይድ ይደረጋል ማለት ነው። ስለዚህ አጠቃላይ የሚመዘገቡ መረጃዎች አሉ። ከመጀመሪያ ከቅጥሩ ጀምሮ በተለያየ ጊዜ የሚያደርግባቸው እድገቶች፣ የደሞዝ ለውጦች እነዚህ አጠቃላይ አብረው ወደ ዲጂታል ሲስተም ይቀየራል። ይህ ዲጂታል ሲስተም ዋናው ስራው የመጀመሪያው ያለንን የሰው ሀብት በአግባቡ አውቀን እንድናስተዳድርና ለተለያዩ እቅዶች በሚያደርግበት ጊዜ ይህንን መረጃ በመያዝ እቅዱን ለማሳካት ደሞዝ ጭማሪ በሚያስፈልግበት ጊዜ ከዚሁ ካለው ዳታ በመነሳት የሚሰራበት ሁኔታ የሚፈጠርበት ሁኔታ ነው። ስለዚህ ከዛ ላይ ዓላማው ያለንን የሰው ሀብት ማወቅ ይህን ያለንን ሀብት አውቀን ማስተዳደር እና በአግባቡ ስራ ላይ ማድረግ ነው የመንግስት ሰራተኛ ቬሪፊኬሽን ዓላማ። የባለሙያው የሚሰጠው አንደኛ በተለያየ ጊዜ አደጋ ቢደርስ ይህንን አደጋ ኦንላይን ስለሆነ ለምሳሌ ሃርድ ኮፒው አደጋ ቢደርስበት ይህ መረጃ ኦንላይን ከመሆኑ ጋር ተያይዞ ከዛ ስቶር ስለሚደረግ ሰራተኛው በተለያየ ለምሳሌ በጡረታ በምን ቢገለል መረጃውን ኦንላይን ለማግኘት ይጠቅማል ለሰራተኛው ማለት ነው። ሌሎቹ አጠቃላይ እንግዲህ ከአንድ ቦታ ወደ አንድ ቦታ በሚንቀሳቀሱበት ጊዜ ከሃርድ ኮፒ በመዘለለው ሁኔታ በሶፍት ኮፒ ከዛው እንዳለ ወደ አዲስ ወደ ሄደው ትራንስፈር የሚደረግበት ሁኔታ ይፈጠራል ማለት ነው። ጉባ ላፍቶ ወረዳ ሲቪል ሰርቪስ የስታቲክስ መረጃዬን ለመሙላት ነው የመጣሁት። እሱንም ስሞላ የስታቲክስ መረጃ ጥቅሙ አንደኛ ይሄ መረጃ ተቀነባብሮ ቢቀመጥ ለኛ አሪፍ ነው። በዚህ መያዙ በኮምፒውተር ተይዞ መቀመጡ አሪፍ ነው። ምክንያቱም ጠፋም አንልም። ይሄ እንትኑ የተቀመጠው ሊጠፋ ቢችል እንኳን ሌላ መረጃ ይሄኛው ግን በዚህ የተያያዘ ከሆነ አሪፍ ሆኖ ይቀመጥልናል። ለማንኛውም ኦንላይን ስለሆነ በትክክለኛ መረጃው ይገኛል። ሁለተኛ ጥቅሙ የቤተሰብ አባላት በፊት ላይ አልሞላንም ነበር። አሁን እዚህ ላይ የልጆችን፣ የባለቤቴን፣ የቤተሰቦችን መሙላቱ ጥቅሙ ለጡረታ ጊዜ በጡረታ ሰዓት ማን ምን የሚለውን መረጃ ተስተካክሎ እንዲሞላልን በማድረጉ ሲቪል ሰርቪስ ጥሩ ይሄ አሰራሩ ጥሩ ነው ብዬ አስባለሁ። የዚህን ስልጠና ዓላማ አስፈላጊነት በጽህፈት ቤታችን ደረጃ ማለት ነው የሚመለከታቸውን የተቋም ባለሙያዎችና ለዞንና ለክልል ተጠሪ የሆኑትን በየተቋሙ እና የተቋሙን አጠቃላይ የሲቪል ሰርቫንት ባለሙያዎች ወይም የሲቪል ሰርቪስ ባለሙያዎችን ሰብስበን የስልጠና ሰነድ አዘጋጅተን ስልጠናውን ሰጥተናል። እንደ አጠቃላይ የዚህ የተቀናጀ ሲቪል ሰርቪስ የመረጃ አያያዝ ስርዓት ጋራ ተያይዞ ዋና ዓላማው ከመንግስት አኳያ አንዱ የመንግስት ተልእኮና ኢኒሺዬቲቭ ነው። ሁለተኛው የሲቪል ሰርቪስ የሪፎርም አንድ አካል ነው።
አንዱ የሲቪል ሰርቪስ ሪፎርም አካል ነው። በርካታ በሀገር አቀፍ ደረጃ ልዩ ልዩ ሪፎርሞችን ተከናውነዋል። የሪፎርም ማሻሻያዎች ተሰርተዋል። እንደ ሲቪል ሰርቪስ እና እንደ ሲቪል ሰርቪስ ኮሚሽንም በተመሳሳይ መልኩ ማለት ነው የዚህ የሰራተኛ ፐርሶኔል ቆጠራ ዋነኛ ዓላማው በተቋም ውስጥ ያሉ ሰራተኞችን ብዛት፣ የስራ መደብ፣ እድሜ፣ የትምህርት ደረጃ፣ ደሞዝና ሌሎች መረጃዎችን በማዕከላዊ ደረጃ በዲጂታል ሲስተም ለማስተዳደር ነው። የመጀመሪያ ዓላማው ይሄ ነው። ከዚህ አንጻር ካሁን በፊት የነበረውን ችግር ሙሉ በሙሉ ለመቅረፍ በሚያስችል መልኩና ወደ ዘመናዊ የሰው ኃይል አስተዳደር ስርዓት ለማሸጋገር ከዚህ በተጨማሪም በፌዴራልና በክልል ደረጃ በኩል የሚሰጡ በፌዴራልና በክልል ደረጃ የሚሰጡ ልዩ ልዩ የድጎማ በጀቶች አሉ። እነዚህም ልዩ ልዩ የድጎማ በጀቶችንም በተመሳሳይ መልኩ ማለት ነው በፍትሃዊነት ለማዳረስ ለፌዴራልና ለክልል መንግስትም በተመሳሳይ መልኩ ማለት ነው ምቹ ሁኔታን ይፈጥራል። ከዚህ በተጨማሪ በቀጣይ በሀገር አቀፍ ደረጃ ላይ የሚደረጉ የተለያዩ የኢኮኖሚ ሪፎርሞች ሊኖሩ ይችላሉ። ሀገራዊ ደሞዝ ጭማሪ ሊኖር ይችላል። የድጎማ በጀት ሊኖር ይችላል። የሰው ኃይል ስምሪትንም በተመሳሳይ መልኩ ማለት ነው በአግባቡ ለማስተዳደር ክፍት የሆኑ የስራ መደቦችን፣ ተደጋጋሚ የሆኑ የስራ መደቦችን እና ከዚህም በተጨማሪ ማለት ነው ከፍተኛ የሆነ በርደን ያለባቸውን የስራ መደቦች በአግባቡ ለይቶ ለማወቅ እና ቀጣይ እቅድ አካል ለማድረግ እና መንግስትም የተለያዩ ሪፎርሞችን ሲያደርግ ልዩ ልዩ ማሻሻያዎችን ሲያደርግ እንደ አንድ መነሻ ያገለግላል ተብሎ ነው ስራ እየተሰራ ያለው። ከዚህ በተጨማሪ በተለያዩ መስሪያ ቤቶች ተቀጥረው የሚሰሩ ሲቪል ሰርቫንት ሊኖሩ ይችላሉ። ከዚህ አኳያ ምናልባት በእኛ ወረዳ እንዲህ አይነት የሚያጋጥም ነገር የለም። በተለያየ ተቋም በተለይ በከተማ አስተዳደሮች በአንድ መስሪያ ቤት በሌላ ወረዳ በሌላ ዞን ተቀጥረው የሚገኙ ሲቪል ሰርቫንቶች ሊኖሩ ስለሚችሉ እንደዚህ አይነት ያሉ ብልሹ አሰራሮችንም በተመሳሳይ መልኩ እያንዳንዱ ሲቪል ሰርቫንት የፋይዳ መታወቂያውም ጭምር እስካን እየሆነ መረጃው አጠቃላይ የሰራተኛው ማህደር እስካን እየሆነ ወደ ዚህ ሲስተም ይገባል። ስለዚህ እንደ አጠቃላይ የሲቪል ሰርቫንቱ ማህደር ወደ ዲጂታል መረጃ ቋት በማስገባት ህገወጥና ብልሹ የሆኑ አሰራሮችን ሙሉ በሙሉ የሚቀርፍበት ምቹ ሁኔታ እንዲያለ ታስቦ የፌዴራል ሲቪል ሰርቪስ እና በክልል በኩልም በአጋርነት የፌዴራል ስታቲስቲክ ኤጀንሲ በአጋርነት እየሰሩ ያለ ስራ እንደሆነ እንዲያዝ ነው። ስራውን በተመሳሳይ መልኩ ማለት ነው እኛም በተቋም ደረጃ የሚመለከተው በስልጠና የሄደው አካል ማለት ነው ይህንን ስታቲስቲካዊ መረጃ የፐርሶኔል ቆጠራ የሚያካሂዱት የመምህራን ትምህርት ኮሌጅ መምህራንና የሙያና ቴክኒክ ኮሌጅ መምህራኖች ናቸው። ሰፊ ጊዜ ስልጠና ወስደውበት በሙያው ዙሪያ ላይ ማለት ነው በቂ የሆነ ግንዛቤ ኑራቸው ነው መረጃውን በአግባቡ እያስገቡ ያሉት። እንደ አጠቃላይ እንደኛ ደግሞ በተመሳሳይ መልኩ የዚህን የሰራተኛ የፐርሶኔል ቆጠራ ስርዓት ለሚመለከተው አካልም ጭምር ግንዛቤ በመፍጠር ረገድ ለወረዳችን ለተቋም አመራሮች፣ ለስራ አስፈጻሚ፣ ለዞንና ለክልል ተጠሪ ለሆኑ የእቅድ ዝግጅት ባለሙያዎች ለሚመለከታቸው አካልም ጭምር ማለት ነው የስልጠና ሰነድ ያዘጋጅተን በተቋማችን ደረጃ ግንዛቤ ፈጥረናል። ከዚህም አኳያ ግንዛቤ ከተፈጠረላቸው የሚኒሻ የእቅድ ዝግጅት፣ የፖሊስ እቅድ ዝግጅት፣ የገቢዎች የእቅድ ዝግጅት፣ የፍርድ ቤት የእቅድ ዝግጅት ባለሙያዎች፣ የፍትህ ተቋማት የእቅድ ዝግጅት እና የመርሱ የመምራንና ትምህርት አመራር ባለሙያዎች ሁሉም የቡድን መሪውን ጨምሮ እነዚህም በተቋም ደረጃ ግንዛቤ ፈጥረናል። እነዚህ ግንዛቤ የተፈጠረላቸው ባለድርሻ አካላትን በተመሳሳይ መልኩ ማለት ነው በየደረጃው በሚመሩት መዋቅርና ባደረጃጀታቸው መሰረት ባላቸው በቴሌግራም እና በፌስቡክም በተለያየ የስልጠና ጫጭር ሰነድ አዘጋጅተው ግንዛቤ እንዲፈጥሩ የሲቪል ሰርቪስ ጽህፈት ቤቱ አቅጣጫ ያስቀመጥነው መሆኑንም ጭምር እንዲያዝ ነው።
ያጋጠመን ችግር ምንድነው? አጠቃላይ ሲቪል ሰርቫንቱን እንዲወረዲያ ማለት ነው አግንተን ግንዛቤ የምንፈጥርበት ወቅታዊ የተለያዩ ተልእኮዎችና አቅጣጫዎች ከመኖራቸው ጋር ተያይዞ አሁን ያለው የፖለቲካ አመራር እንደ አጠቃላይ እንዲወረዲያ ግን ማለት ነው ከ2800 በላይ ሰራተኛ ይቆጠራል ተብሎ ነው በቅድ ደረጃ እንትን ያልነው። ለወረዳችን 4 የስታቲስቲክ ባለሙያዎች ተልከውልና እስካሁን ባለው ተጨባጭ ሁኔታ የኢንተርኔት ማቁረጥረጥ እየገጠመን ነው። ኦልሞስት ከ90 በላይ አካባቢ የሚሆን ሰራተኛ በአግባቡ ቆጠራው እንትን ብሏኔ ማሪ ያጋጠመው ችግር ምንድነው? አንደኛ ይሄ ሲስተሙ እኛ ማኔጅ የምናደርገው አይደለም። ሲስተሙ የሚፈለገውን የሰው ኃይል በየቀኑ እየተቆጠረ አይደለም። የኢንተርኔት ማቁረጥረጥ ችግር ሌላኛው አንዱ ምናልባት ቅድም ያላነሳውን ነገር የገጠመን ችግር ምንድነው? የክልሉ ሲቪል ሰርቪስ አጠቃላይ የሰራተኛውን የመደብና የሥራ መደቡን ጭምር ማለት ነው ወደ ሲስተሙ ተጭኗል። ከሷ አኳያ ያልተጫኑ የተለያዩ ዲፓርትመንቶችም ጭምር ገጥመውና ለምሳሌ አንድ ሰራተኛ ሲቆጠር በማኔጅመንት ነው የተመረቀው። ግን የዛ ሰራተኛ ማኔጅመንት ዲፓርትመንት መሆኑ እዛ ላይ ፊልተር እየተደረገ ነው የሚሰራው፣ አልተጫንም። እንዲህ አይነት ያሉ ነገሮች ማይነር የሆኑ ነገሮች አሉ። ቀጣይ ላይ የዚህ ቆጠራ እንደ ዞንም እንደ ክልል ማቅጣጫ የተሰጠ ነው። በ3 ወር ውስጥ ማለት ነው የሰራተኛ ቆጠራው በ90 ቀን ውስጥ ይጠናቀቃል ተብሎ ነው እንትን የሚለው። አሁን ባለው ተጨባጭ ሁኔታ ካለን የሰው ኃይል ብዛት አኳያ በርካታ የሰው ኃይል ነው ያለ ነው። የመርሱም የሚቆጥሩት የነዚህ ስታቲስቲክስ ባለሙያዎች ናቸው። መርሱ አጠቃላይ የትምህርት መዋቅሩን ብንወስድ ማለት ነው ወደ 1344 የመርሱ አባላት አሉ። ፍርድ ቤት አለ፣ ገቢዎች አለ እና የፍትህ ሌሎች ባለድርሻ አካላትም አሉ። ቋሚ የሆነ ሁሉም ሰራተኛ ይቆጠራል። ከዚህ ውጭ ግን በዚህ ቆጠራ ላይ ምናልባት እስካሁን ግልጽ የሆነ ነገር ያልመጣልን የነዚህ ኮንትራት ሰራተኞች ጋር ተያይዞ እና ቅጥራቸው በክልል ለምሳሌ በአልማ የተቀጠሩ አሉ፣ በሪድ ፕላስ የተቀጠሩ ሰራተኞች አሉ። የነዚህ ቆጠራ ግልጽ ሆኖ እንትን አልመጣልንም። አሁን በዚህ ቆጠራ ወቅት ማለት ነው በዚህ የፐርሶኔል ስታቲስቲክ ቆጠራ ቢሮ አዘጋጅተናል። መጥቶ ለመቆጠር ፈቃደኛ ያልሆነ ሰራተኛ እስካሁን አላገኘንም። ምክንያቱም ቀጣይ ከሲቪል ሰርቫንቱ ህይወት ጋር የሚያያዝ ስለሆነ እኛም የሲቪል ሰርቪስ የቴሌግራም ፕላትፎርም አለን። በዞንና በክልል በኩል የሚመጡ አጫጭር ተልእኮዎችና ተለዋጭ ነገር ሲኖሩ ማለት ነው ባለን የቴሌግራም ግሩፕ መሰረት ማለት ነው መረጃዎችን አድሬስ እያደረግን እንደሆነ እንዲያዝ ነው። ነገር ግን በወረዳ ደረጃ የደሞዝ ተከፋይ ሆኖ ቋሚ የሆነ ሲቪል ሰርቫንት ቆጠራውን የመቆጠር ግዴታ አለበት። በዚህ ቆጠራ ደግሞ ያልተቆጠረ ሲቪል ሰርቫንት በቀጣይ ማለት ነው የሲቪል ሰርቫንት እና የደሞዝ ተከፋይ አካል ሆኖ እንደማይቀጥል ነው አቅጣጫ የተሰጠው።